ንጹህ ቦታ ነው። ሰፈር ለሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች። ሰላም እንዴት ናችሁ? እንግዲህ ሀዘናችሁ ብዙ እንደሆነ ይሰማኛል። ዛሬ የነጻነት ወርቅነህ የቀብር ስነስርዓቱ ተፈጽሟል። ከዚህ ጋር ተያይዞ የቀብር ስነስርዓቱ ምን ይመስል ነበር እምለውን በትንሹ እንመለከታለን። ኢቢኤስ ገጠማቸው ነገር ምንድነው? እሱን እንመለከታለን። በነጻነት ወርቅነህ ታሪክ ቀርቧል። ታሪኩ ሲቀርብ ብዙዎችን ያሳዘነ ነገር እንዲህ ነበር እንዴ ያስባሉ ነገሮች ተከስተዋል። አንድ በአንድ እናያለን። በቀብር ስነስርዓቱ ጓደኛው የተናገረው ነገር ድፍር ኢትዮጵያን እንግዲህ ልብ የነካ ሆኗል። እሱን እናያለን። ልጁስ ስለ አባትየው ምን አለ? ዛሬ የምንመለከተው ነው የሚሆነው። በስተመጨረሻም የቀብር ስነስርዓቱ ሁኔታ እንዴት ነበረ ጥቂት አጋርቻችሁ እንግዲህ ላላያችሁ ነው ይህንን ቪዲዮ እየሰራ ያለሁት። ያያችሁ ምናልባት የነበረው ሁኔታ እንዴት እንደነበረ ታውቁታላችሁ። ግን ልብ የሚሰብር ነበር። ከነጻነት ወርቅነህ እንግዲህ በኋላ የመጀመሪያ ቅዳሜን በኢቢኤስ ፕሮግራማቸውን ለማቅረብ የገቡት የኢቢኤስ እንግዲህ የፕሮግራም አቅራቢዎች የገጠማቸው ነገር ምንድነው? እንመልከት። ያስፊቲን ሀዘን በዚህ ሳምንት ነበር የምናወሳው ሁለተኛ ዓመቱን። በዛው ሳምንት በተመሳሳይ ደግሞ ነጻነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም። ምልክት ያጎላልና ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የእሱን ህልፈት ማውራት ለኛ በጣም ይከብዳል። ከልጅ እስከ አዋቂ ሰው ሁሉ የሚወደው እሱም ከልጅ እስከ አዋቂ ሰው ሁሉ የሚወድ ሰው ነበርና ይከብዳል ነበር እያሉ ማውራትም ጀመረናል። ከቅርብ ጊዜ ወዲህ ያለፉት ሳምንታት ላይ አንድ ፖስት ያደረገውን ነገር ብዙ ሰዎች ተቀባብሎታል። ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ። ይሄ እንግዲህ ኢቢኤስ ለመጀመሪያ ጊዜ ስራቸውን ለመስራት በገቡበት የተሰማቸውን ስሜት ሲያጋሩ አስተውላቸዋል። እንግዲህ አስተውሉ። ሐሙስ ዕለት እንግዲህ እሱ በነበረበት ስቱዲዮ ተገኝቶ ስራን መስራት እሱ በሌለበት ነበረ እያሉ ማውራት በእውነት እንዴት ከብዷቸው እንደነበረ ሲገልጹ አስተውላቸዋል። ለማንኛውም ግን ኢቢኤስ ያለ ነጻነት እንዴት ነው የሚቀጥለው? የቤተሰብ ጨዋታስ ያለ ነጻነት እንዴት ነው የሚሆነው? ይሄ የብዙዎቻችን ጥያቄ ነው። ያለ ነጻነት ወርቅነህ የሚቀርቡ ነገሮች በኢቢኤስ ውበታቸው እንደሚወድ ይታወቃል። የኢቢኤስ የፕሮግራም አቅራቢዎችን በዛ ልክ ውስጣቸው እንደተሰማቸው እየተናገሩ ሁላችሁም እያያችሁ አላችሁ። ለማንኛውም እጅግ በጣም ልብ የሚሰብር ነበረ። ከዚህ ጋር ተያይዞ እንግዲህ በቀብር ስነስርዓቱ ላይ የህይወት ታሪኩ ሲቀርብ ብዙዎችን ያሳዘኑ ነገሮች እንግዲህ ተፈጥረዋል። እንደዚህ ነበረ እንደ ነጻነት የሚያስብሉ ውጣ ውረዶችን ሰዎች የማያውቋቸው የተገለጡ ነገሮች ነበሩ። ህይወት ታሪክ ጥቂት ነገርን አጋርቻችሁ ተዋወቀ። በጣም ገረመኝ። ልብ ይሰብራል። ልብን እጅግ በጣም የሚነኩ የህይወቱ ታሪኮች ብዙ ተነግረዋል። ምን አይነት ስራዎችን ሰራ፣ እንዴት ነበር የሚለውን ጥቂት ደግሞ አጋርቻችሁ እንግዲህ እጅግ በጣም በብዙ ሀዘን እናልፈዋለን። የኤፍቢአይ አንድ
አድናቆትና ተወዳጅነትን ሊያገኝ ችሏል። የሁሉም ወዳጅ የሆነው አርቲስት ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። እጅግ የተዋጣለት የቴሌቪዥን ፕሮግራም አቅራቢም ጭብር ነበር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በሕዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎ እኔ ግን አሁን የቤተሰብን ጨዋታ ያለ ነጻነት እንደውም ማሰብ ራሱ ታውቃላችሁላችሁም የሆነ ጊዜ ታሞ በነበረ ጊዜ እኔም በጣም የእውነት ልቤ ተነክቷል። አላውቅም፣ ሰሞኑን ስራ መስራት አልቻልኩም። እንግዲህ አሁን ግብዓተ መሬቱ ተፈጽሟል። ከዚህ በኋላ ስራችንን ሁላችንን እንሰራለን፣ ወደ ስራችን እንመለሳለን እና ከምንም በላይ በጣም ልብን ነካ። ከዚህ ታሪክ በበለጠ መልኩ እንግዲህ የብዙዎችን ልብ ነክቶ እንባን ያስጣለ አንድ የገዛ ጓደኛው የተናገረው ነገር ድፍን ኢትዮጵያን ከምር የምር ምን አይነት ሰው እንደነበረ የተናገረ ነበርና ንጹህ ቦታ ነው። ሰፈር ላይ የሚጠብቁ ልጆች አሉ። ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። የህፃናትን ጉዳይ አውቃለሁና ለህፃናት ሳንቲም የሚሰጥ ሰው ምን ያክል እንደሆነ በቃ የህፃን ባህሪ ነበረው አይደለም። ሁሌም በቃ በመሳቅ የሚታወቅ ታውቃላችሁ። የቤተሰብ ጨዋታ ላይ ህፃናት ሲቀርቡ እንዴት እንደሚዝናኑ፣ እንዴት እንደሚቦርቁ፣ እንዴት እንደሚሆኑ በቃ የሱ ማንነት እሱ ነበር። በቃ በሰው ልብ በቃ የቀረ ሰው ታውቃላችሁ። የሰው ፍቅር በቃ በዚህ ልክ ነው እና እነዛ ልጆች በቃ ሁሌም ያስታውሰዋል። በቃ ሁሌም እያስታውሱ ይኖራሉ። በኢትዮጵያ ህዝብ ሁሉ ልብ ውስጥ አንተ አለ። በቃ ይሄ ላንተ የምንናገረው ቃል ነው። ለማንኛውም ሁላችንም በዚህ ልክ እየወደድነው ልናጣ ግድ ሆኖብናል። በእውነት በጣም የሚያሳዝን ልብን የሚሰብር እጅግ በጣም ያደከመን ጊዜ ነው አሁን ያለንበት እኛ ኢትዮጵያውያንና ልጁ እስኪ ምን አለ? እንደውም እንደዚህ አንዳንድ ጊዜ በውጭ እንደዚህ አይነት የሚሆኑ ሰዎች የቤታቸው ውስጥ ያላቸው ነገር በጣም አስቸጋሪ የሚሆንበት ጊዜ አለና እሱ እንደዛ ነበረ ወይ ለምለው ጥያቄ ከገዛ ልጁ የተሰማውን ጥቂት ነገር ላጋራችሁ እስኪ። ምን ነበረ ለቤተሰቡ? እሱ ማን ነበረ ለቤተሰቡ? ለገዛ ቤተሰብ እሱ ምን ነበረ? ለልጆቹ ምን ነበረ እሱ?
ደብቆ ለህዝብ የኖረ እየታመመ በሽታውን ደብቆ ህዝቡን ለማሳቅ የኢትዮጵያን ሳቅ ለማየት የኢትዮጵያን የእናቶችን ሳቅ ለማየት የኢትዮጵያን ህፃናትን ሳቅ ለማየት የኢትዮጵያ አባቶችን ሳቅ ለማየት የሚጥር ሰው እንደነበረ ታውቃላችሁ። ልጁ ምን እንዳለ ትልቁን ትምህርት የተማርንበት ነው። አባቴ አባት ብቻ ሳይሆን አስተማሪም ነበር አለው። በቃ ከዚህ በላይ ልባልለት የሚችል ቃል። ለማንኛውም እንዲያም የተባለለት እጅግ በጣም የምንወደውና የምናከብረው በደስታ የምንጠብቀው በሳቅ የምንለያየው ሁል ጊዜ ቴሌቪዥንን ስንከፍት ሳናስበው ማንተው እጅግ በጣም የልባችን የሆነ የብዙዎቻችን ሳቅ ምንጭ የሆነ